بسم الله الرحمن الرحيم. الحمد لله رب العالمين. اللهم صل على جمال جلالك وعظيم بابك وسلطان حضرتك سيدنا محمد وعلى آله وصحبه وسلم. نويت التعلم والتعليم والتذكر والتذكير والنفع والانتفاع والإفادة والاستفادة والحث على التمسك بكتاب الله وسنة رسوله صلى الله عليه وعلى آله وصحبه وسلم، والدعاء إلى الهدى والدلالة على الخير، ابتغاء وجه الله وقربه وثوابه سبحانه وتعالى. اللهم أغننا بالعلم وزينا بالحلم وأكرمنا بالتقوى وجملنا بالعافية برحمتك يا أرحم الراحمين. الحمد لله على توفيقه، الحمد لله على كرمه، الحمد لله على جوده. እያንዳንዱ የተየሙምን ጉዳይ አሁን ትላንትና በቀራነውና በአብራራነው ብቻ ሰውየው ወደ ስራ እንደማይገባበት ግልጽ ነው። ያን ነገር ደግሞ በሙሉ መስፈርቱና ሙሉ ዝርዝሩን ዒልም ላይ ፊቂ ላይ ይቀራል። ንያ መደረግ አለበት። ይሃንያ እንደ ውዱእ ሳይሆን ይሄን ሰላቱን ሙባህ እንዲሆንለት ነይቶ ነይቱ ኢስቲባሐቲ ፈርድ ሰላህ ለይሄን ግዴታ ሰላቱን ሙባህ እንዲሆንልኝ እንዲፈቀድልኝ ውዱእ ስላላደረገ ማለት ነው። ይሃን ነይቶ ማድረግ እንዳለበት ለአንዴ ደግሞ ሰላት ያደረገው ሁለተኛ ሌላ ፈርድ ሰላትን መስገድ እንደማይችልበት ለፈርድ ብሎ ካደረገው ይሄን ዝርዝር ዒልሙ ላይ ደግሞ ተገብቶ አሁንኛ ተፍሲሩና አያው ላይ ከአያው ጋር የተያያዘን ጉዳይ ነው እንጂ ያወራነው ትላንትና ሙሉ ስለተየሙም አላወራንም። ይሃን ዒልም ላይ ተገብቶ ኪታቡ ላይ ተቀርቶ በእንደዛ አይነት መልኩ ነው ወደ ስራ ላይ መውረድ ያለበት። አላህ ይወፍቀን። ከዛ አላህ ምን አለን? አለም ተራ ኢለ الذين اوتوا نصيبا من الكتاب يشترون الضلالة ويريدون أن تضلوا السبيل. ألم ترى على شو الله شيء ألم ترى بزوج زي القرآن لا يسمى تعلم يماس جرم يماس دمم ينقرون جرامينت كفو نقر كونه دمو قتلوا يتتكسوا يزان نقر كفات تج مدرسون ويم كذابوا على يتتكسوا نمو طرو نقر كونه يزا طرو نقر تج مدرسون يمياساي አገላለጽ ነው። አትመለከትም አታይም እያላቸው ነው አላህ ሰይዳችንን ሰለላሁ ዐለይሂ ወሰለም። ከዛም በኋላም ደግሞ እያንዳንዳችን ይሄን ቁርአን የምንቀራ ካነሆ እኛን እያናገረን ነው የሚሆነው። አለም ተራ ኢለ الذين اوتوا نصيبا من الكتاب ከኪታብ ዕውቀት ከመጽሐፍ ዕውቀት ከሰማይ ዓለም ከወረደው ኪታብ ከዛ ዕውቀት ድርሻ ያላቸው ድርሻ የተሰጣቸው ኡቱ የተሰጣቸው ነሲበ ሚነል ኪታብ ከኪታቡ ድርሻ የተሰጣቸው ከዛ ዕውቀት ከኪታቡ ዕውቀት እዚህ ጋር የተፈለጉት እነዛ አይሁዳዎች ናቸው። ከተውራት ዒልም የተሰጣቸው ለምን አረቡ ዓለም ጃሂል ነበር፣ ኡምይ ነበር፣ ማንበብም መጻፍም አይችልም። ወላሂ እነሱ ራሳቸው እጅ የሚሰጡት ለይሁዶቹና ለነሳራዎቹ ነበር። እዚህ ጋር የተፈለገው ደግሞ እነዛ አይሁዳኖች መጽሐፍ ያለውና የሌለው ይለያያሉ። ዕውቀት ከዛ ኻሊቅ السماوات والارض ከሆነው ጌታ ያለፈውንም የሚመጣውንም አዋቂ ከሆነው ጌታ የሆነ ዕውቀት የተሰጠው ተጨባጭ የሆነ እርግጠኛ የሆነ ምንም ጥርጥር የሌለው ዕውቀት የተሰጠውና ያልተሰጠው እዚህ ዱንያ ላይ እኮ ከባድ እኮ ነው። ያ ነገር እንደቀላሉ ይመስለናል። እኛ ቁርአን ላይ ስንት ታሪክ ሐታ አይሁዳዎችና ነሳራዎች ራሱ ማያውቁትን ታሪክ የተዘረዘረልን ኢንፎርሜሽን ማለት ውድ ነገር ነው። በአሁን ሰዓት ስንቱን ይነዳል ዕውቀት አለኝ በሚል ያለፉትን ጊዜያቶችን ተመራምሬ ደርሼበታለሁ በሚል ስንቱን ይነዳል። ወለሃዛ ኪታብን ያነበበ ዕውቀት ያለውና የሌለው እኩል አይሆንም። ለዛ ነው አለም ተራ ኢለ الذي اوتوا نصيب ዝም ብሎ እኮ ሰው አይደሉ ከኪታቡ ድርሻ የተሰጣቸው ከዛ ክብረት ድርሻ ያላቸው ኪታብ በመስጠት ዕውቀትን በማግኘት የሚገኝን ክብር ከዛ ድርሻ ያላቸው ሰዎች አለም ተራ አታያቸው አትመለከትም ይላቸዋል ሰይዳችንን ሰለላሁ ዐለይሂ ወሰለም። ወደነዛ ከኪታቡ ድርሻ የተሰጣቸው ሰዎች ከኪታቡ የሆነ ያክል ዕውቀት የተሰጣቸው ሰዎች يشترون الضلالة ጥሜትን ሲለውጡ ሲገዙ አታይም? ቅንነትን ትተው ጥሜትን ሲገዙት ቅንነትን በጥሜት ሲለውጡት አታይ? ይሄ ከአንድ ባህሪ ጋር ተደርጎ የሚነገር ወቀሳ በዛ ባህሪ ያ ነገር ያ ወቀሳ መከሰት እንዳልነበረበት የሚያሳይ አገላለጽ ነው።
አታዩትም እንደ ይህን ኢልም የቀራን እንደዚህ ሲያደርግ ሲባልና አታዩትም ሳሊምን እንዲህ ሲያደርግ ይለያያል ሁለቱ። ኢልም የቀራ የምትለዋ ወቀሳ ናት። በውስጥ ኢልም የቀራ እንዴት እንደዚህ ይሆናል የሚለውን ትርጓሜን ውስጥ ይዛለች። ዝም ብሎ ጥሜትን አይደለም የገዙት፣ እያወቁ ነው። የኪታብን ድርሻ ተሰጥቷቸው ዕውቀት ነው። ዝም ብሎ ጃሂልና ነገሩን ያላወቁ ሰዎች አይደሉም። እንደዛም ሆነው ግን የሽተሩነ ضላላ ጥሜትን ሲለውጡ ከቅንነት ይልቅ ይሄን ሲያደርጉ አትመለከትም? አታይም? ወዩሪዱነ አን ተضሉ السبيل ያም ብቻ እነሱ መጥመማቸው ብቻ አይደለም፣ ጥሜትን መለወጣቸው ብቻ አይደለም። ወዩሪዱ ይፈልጋሉ፣ ከልባቸው ከውስጣቸውም ይመኛሉ ደግሞ አን ተضሉ السبيل እናንተም ቅኑን መንገድን እንድትስቱ ከቅኑ መንገድ እንድትጣመሙ ይሃንም ሲከጅሉ አትመለከትም? ሲፈልጉ ይሄ የሐሲድነት ወለሃዳ ሂስድና ክብር እኮ ትልቅ ፈተና ያመጣ እዚች ኡመት ላይ የመጀመሪያውን የሰው ልጅን ጠላት ሸይጣንን የዘላለም እርግማን ያወረደበት ክብር እኮ ነው። ኩራት፣ ሂስድ፣ ምቀኝነት ለምን እሱ በለጠ ለምን እንዲሆን እነሱ መጥመማቸው ብቻ አይደለም። ወዩሪዱን አን ተضሉ السبيل እናንተም ደግሞ ከቅኑ መንገድ እንድትስቱና እንድትጣመሙ ይፈልጋሉ እነዚህ ሰዎች። እነዚህን አትመለከትም ብሎ አላህ ጀለ ጀላሉ ነገራቸው። እነዚህ ከይሁዶች ውስጥ ከፊሉ ነበሩ፣ ሩአሳ የተባሉ ትላልቅ የተባሉ ያ ነገር ምኞታቸው ነበር። ሐቅን እያወቁ ቅንነትን እያወቁ በጥሜት የገዙ ሰይዳችንን ሰለላሁ ዐለይሂ ወሰለም መከተል ያልፈለጉ መዲና ላይ ማለት ነው። አላህ ምን አላቸው ለሰይዳችን ሰለላሁ ዐለይሂ ወሰለም ለሙስሊሙም ወላሁ አዕለሙ ቢአዕዳኢኩም አላሁ ተዓላ እኮ በጠላቶቻችሁ ነገር አዋቂ ነው። አዕለም ቢአዕዳኢኩም ጠላቶቻችሁን አዋቂ የሆነ ጌታ ነው። አዕለም ሲገት ተፍዲል እንደሚባለው ማለት ነው። በጣም አዋቂ ነው። ከማን የበለጠ የሚለውን ሊያስይዘን ይችላል። ሚንኩም ከናንተው ሙፈሲሮች ሲናገሩ ወላሁ አዕለሙ ቢአዕዳኢኩም ማለት ቢአዕዳኢኩም ሚንኩም ከናንተ በላይ ጠላቶቻችሁን አዋቂ የሆነ ጌታ በደንብ አድርጎ የሚያውቅ ነው። ጠላታችሁ ማን እንደሆነ ከአላህ በላይ የሚያውቃቸው የለም። እናንተ ራሱ ማታውቁት። ይሄ ምን ለማለት ነው? አላህ ጀለ ጀላሉ የሚያዛችሁን ብቻ ተከተሉ፣ አድርጉ የምትባሉ ተከተሉት፣ እሱ ያድናችኋል እንጂ ጠላትን በመጠበቅና የሆነ ነገር በማድረግ ብቻ መጠመድ የለባችሁ። አላህ አዋቂ ነው እያንዳንዷን የእናንተን ጠላቶችን። ወከፋ ቢላሂ ወሊየን ወከፋ ቢላሂ ነሲራ ወከፋ ቢላሂ ወሊየን በአላህም ወዳጅነት በቃ ይብቃ። ወዳጅነት፣ ጠባቂነት፣ ወሊይ ላንተ ወዳጅ መሆን ወዳጅነት የሚባለውን ነገር ጠባቂነት የሚባለውን ነገር ከጠላቶችህ በአላህ ይብቃ አለ አላህ ጀለ ጀላሉ። በአላህ እኮ በቃ ነገሩ ጥግ የደረሰ ወዳጅነት ከፈለክ አላህ ነው እንጂ ሌላ ማን አለ? ወዳጅነት ጠባቂነትም በአላህ ይብቃ፣ ረዳትነትም በአላህ ይብቃ። የረዳትነት ጥጉም አላህ ጋር። ስለዚህ ወዳጅነታችሁን አጠንክሩ፣ ረዳታችሁ እንዲሆን ስሩ። እሱ ያህን እነዛን ከናንተ በላይ የሚያውቃችሁን ጠላታቻችሁን ይበቃችኋል። እሱ ራሱ ሚስጥራቸውን ይዘረግፍላችኋል፣ ያሳውቃችኋል፣ መጥፎ ሴራቸውን ያከሽፍላችኋል። ዋናው ግን ወዳጅነታችሁን ከሱ ጋር አድርጉ። ረዳት እንዲሆናችሁ አጠንክራችሁ ስሩ። ከአላህ ጋር ወዳጅነታችሁን አበርቱ። ይሄ ነው አሳሳቢው ነገር እያለን ነው አላህ ጀለ ጀላሉ። ወላሁ አዕለሙ ቢአዕዳኢኩም ወከፋ ቢላሂ ወሊየን ወከፋ ቢላሂ ነሲራ። በአላህም ወዳጅነትም በአላህ ይብቃ፣ ረዳትነትም በአላህ ይብቃ። ያን ሁሉ ነገር ጠላቶቻችሁን የሚበቃችሁ እሱ ነውና ማለት ነው። ሐስቡኩም ማለት ነው ይበቃችኋል፣ በቂያችሁ ነው። አላህ ወዳጃችሁ መሆኑ ረዳታችሁ ነው። ሌላው የፈለገ ከናንተ ጋር የተጋጨ ቢሆን ይሄም ሰሃባዎቹንም ሪድዋኑላህ ዐለይሂም አጅመዒን ሰይዳችንንም ሰለላሁ ዐለይሂ ወሰለም ቀልባቸውን እያረጋጋ እያባበለ የሚያዩት ይህ ጠላትነትን እንዳያገዝፉት። ለምን ሰው ሀገር ላይ ናቸው፣ መዲና ሄደው ነው። መዲና ላይ ደግሞ ለስንት ዓመታት ሹማምንት ሆነው ሰውን ሲያስከትሉ የነበሩ ሰዎች ነው ይሁዶች። አሁን ከሰይዳችን ጋር ሰለላሁ ዐለይሂ ወሰለም ከሰሃባው ጋር ጠላትነትን የገጠሙት። ስለዚህ ውስጣችሁ ላይ እንዳይገዝፉባችሁ ጠላት አላህ አብሮህ እስከሆነ ድረስ
አላህ ወዳጅ እስከሆነ ድረስ እሱ አዋቂ ነው እያንዳንዷን ጠላቶችን ምንም ስጋትም አይግባ ፍራቻም አይግባ እያለ ቀልባቸውን ያጠነክረዋል ይሄም እኛንም ያጠነክረናል ከሁሉ ነገር በላይ አሳሳቢ የአላህ ወዳጅነት አላህን ያገኘ ምን ያጣል አላህን ያጣ ደግሞ ማን ያድነዋል ምን አገኘ መጥቀምም መጉዳቱም ላይ ወዳጅነታችን የሚጠነክር አላህ አድርገው በኢማናችን በዲናችን በእያንዳንዷ ነገር ጧት ማታችን ከአላህ ጋር መዋደቅ መተናነስ ወዳጅነቱን መፈለግ መሐባውን ውዴታውን መፈለግ ረዳት እንዲሆን መፈለግ ሰይዳችን ሰለላሁ ዐለይሂ ወሰለም አይደለም ወደ ሌላ ሰው ወላ ተኪልኒ ኢላ ነፍሲ ብሎ ያደርጉ ነበር ወላ ተኪል ወደ ራሴ ራሱ አታስጠጋኝ እኔ ራሴ ለራሴ አንተ ለኔ እንደምትሰራው አትሰራልኝ እቺ ነፍሴ እንደዚህ አትሰራልኝም ስለዚህ ወደ ነፍሴ ራሱ አታስጠጋኝ አንተ ሁነኝ ከመሻይኾቻችን ዱዓ ውስጥ ምን ይሉ ነበር ወላ ተርሚ ቢና ኢላ ገይሪክ ይሉ ነበር ካንተ ውጪ ወዳለ ነገር አትወርውረን በቃ ሐጃህን ምናምን ሌላው ጋር አንተ ሁነኝ እሱ የሆነው ከሁሉ ነገር ይድናል ማለት ነው